ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የመካከለኛው ምስራቅ የቀጠናው ውጥረት አይሏል። የተባበሩት አረብ ኤምሬት መስመር ካለፈች ኢላማችን ውስጥ ትገባለች ሲሉ የኢራን ወታደራዊ ምንጮች ለታስኒም የዜና ወኪል በሰጡት እጅግ አስደንጋጭ መግለጫ የተባበሩት አረብ ኤምሬት በኢራን ማንኛውም ጥንቃቄ የጎደለው እርምጃ የምትወስድ ከሆነ አሉ በሀገሪቱ የሚገኙ ሁሉንም ጥቅሞች ለቴህራን ህጋዊ የጥቃት ኢላማ እንደሚሆኑ በይፋ ዝተዋል። ይህ በፋርስ ባህር ሰላጤው ላይ እየተነፈሰ ያለ የጦርነት ሽታ ዓለምን በስጋት እያናወጠው ይገኛል። ጥያቄው ግን እዚህ ጋር ነው። ኢራን እንዲህ የምትጮኸው እየተሸነፈች ስለሆነ ነው ወይስ የጭንቀት ጩኸት ነው ወይስ ዓለምን የሚያስደነግጥ ትልቅ ወጭ ድግስ እያዘጋጀች ይሆን? የእናንተ ግምት ምን ይሆናል? በዚህም በዜና ትንታኔያችን በሰፊው አካተናል። ቆይታችሁ የምትሰሙት ይሆናል። እስራኤል ከፍተኛ ጥንቃቄ ላይ ናት። የኢራን ዩራኒየም ክምችት ለ11 የኒውክሌር ቦምብ ይበቃታል ተባለ። መካከለኛው ምስራቅ ያለው ውጥረት ዳግም አገርሽቷል። አዳዲስ የስለላ ሪፖርቶች እንደሚያመለክቱ ከሆነ እስራኤል በኢራን የኒውክሌር መርሃ ግብር ክፉኛ ተረብሻለች። የእስራኤል መንግስት የኢራን የደረሰችበት ዩራኒየም ማበልጸግ ደረጃ አሁን እጅግ አደገኛ ምዕራፍ ላይ መድረሱን በግልጽ አሳውቀዋል። በዚህም የስጋቱ ዝርዝር ሁኔታ ምንድነው የሚለውንም የዜና ጥንቅራችን አካተናል። ወደ ሌላው የዜና ትንታኔያችን ስናልፍ ዩክሬን የኒውክሌር ጦር መሳሪያ የታጠቁ ሀገራት ተርታ ለመሰለም መቃረቧ ተገለጸ። ዩክሬን የኒውክሌር መሳሪያ ማልማት የምትችልበት መንገድ ማግኘቷ ተነግሯል። በአሁኑ ወቅት ጉዳዩ ከንድፈ ሐሳብ ባለፈ ተግባራዊ ጦር መሳሪያ ክምችት ወደ መፍጠር ደረጃ እየተሸጋገረ መሆኑ ተመላክቷል። በዚህም ጉዳይ ዜና ጥንቅራችን አካተናል። አሜሪካ አለ ፕሮጀክት ፍሪደም 15000 ወታደሮች ያሰማራች። ኢራን የጣለችውን የባህር ላይ እገዳ እንደቀጠለች ነው። ዩናይትድ ስቴትስ በሆርሙዝ ሰርጥ ስትሬት ኦፍ ሆርሙዝ ለተቀረቀሩ መርከቦች ድጋፍ ለመስጠት ታስቦ ለተቀረጸው ፕሮጀክት ፍሪደም ድጋፍ የሚውል 15000 የሚጠጉ ወታደሮችና ወታደራዊ ቁሳቁሶች አሰማርታለች። በዚህም ጉዳይ የዜና ጥንቅራችን አካተናል። ኢራን በተኩስ አቁም ስምምነት ወቅት የሚሳኤልና የድሮን መሰረተ ልማቶች እየገነባች ነው ተባለ። ኢራን በአሁኑ ወቅት ያለው የተኩስ አቁም ስምምነት በመጠቀም ቀደም ባሉ ጥቃቶች ጉዳት የደረሰባቸውን የተተኳሽ ማስወንጨፊያ ቦታዎች ጨምሮ ከመሬት በታች ያሉ የሚሳኤልና የድሮን ስርዓቶች መልሳ እየገነባችና እያጠናከረች መሆኑ ተሰምቷል። በዚህም ጉዳይ የዜና ጥንቅራችን አካተናል። የመካከለኛው ምስራቅ ያለው ሁኔታ ዙር እየከረረ ነው። ኢራን በሆርሙዝ ሰርጥ በኩል ለማለፍ የሞከረው የአሜሪካ ባህር ኃይል መርከብ ላይ 2 ሚሳኤሎች ተኩሳለች። አሜሪካ ጥቃቱን አስተባብላለች። በመሆኑም በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታቸው የምሰሙት ይሆናል። ዛሬ ጠዋት የተነሳው የሳተላይት ምስል የሚያሳየው ከ85 በላይ አርጂሲ ባህር ኃይል ፈጣን ጥቃት ጀልባ በሆርሙዝ ባህር ሰርጥ ላይ ሲሆኑ በቄሻም ደሴት በስተደቡብ 22 ኪሎ ሜትር ርቀት ላይ ይገኛሉ። ቦታው ከቄሽም ደሴት በስተደቡብ ይገኛል። ፈጣን የማጥቃት ጀልባ ኢራን ምንም እንኳን የአሜሪካ ባህር ኃይል ብልጫ ቢኖራትም ሆርሙዝ በብቃት እንድትዘጋ ያስቻላት ያልተመጣጠነ የጦር መሳሪያ ነው። በዚህም ጉዳይ የዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ እስራኤል ከፍተኛ ጥንቃቄ ላይ ናት። የኢራን ዩራኒየም ክምችት 11 የኒውክሌር ቦምብ ይበቃል ተባለ። መካከለኛው ምስራቅ ያለው ውጥረት ዳግም አገርሽቷል። አዳዲስ የስለላ ሪፖርቶች እንደሚያመለክቱ ከሆነ እስራኤል በኢራን የኒውክሌር መርሃ ግብር ክፉኛ ተረብሻለች። የእስራኤል መንግስት ኢራን የደረሰችበት ዩራኒየም ማበልጸግ ደረጃ አሁን እጅግ አደገኛ ምዕራፍ መድረሱ በግልጽ አስታውቋል። የስጋቱም ዝርዝር ሁኔታ እንደ ስልታዊ ትንታኔ ገለጻ ከሆነ ኢራን በአሁኑ ወቅት ከ400 ኪሎ ግራም በላይ እስከ 60% የነጻነት ደረጃ ያለው ዩራኒየም አከማችታለች። ይህ መጠን በቴክኒክ ሲሰላ በአጭር ጊዜ ውስጥ ወደ ኒውክሌር ጦር መሳሪያ ሊቀይር የሚችል ነው። ጠቅላላ ክምችቱም 400 ኪሎ ግራም የሚጠጋ ንጹህ ዩራኒየም የጥፋት ኃይሉም ከ11 የኒውክሌር ቦምብ ለመስራት የሚያስችል አቅም አለው። የዚህም ጊዜ የሚፈጅበትም ባለሙያዎች እንደሚሉ ከሆነ ኢራን ቦምቡን ሰርታ ለማጠናቀቅ አሁን የሚቀራት ጥቂት ሳምንታት እንጂ ወራት አይደሉም ብለዋል። በዚህም የእስራኤል ጠንካራ ምላሽ የእስራኤሉ ጠቅላይ
ሚኒስትር ቤንጃሚን ኔታንያሁ ኢራን የኒውክሌር ባለቤት እንድትሆን ፈጽሞ እንደማይፈቅዱ በቁጣ ገልጸዋል። እስራኤል ይህን ሁኔታ የህልውና አደጋ አድርጋ ትመለከታቸዋለች። እኛ እያየን ያለው ቁጥር ብቻ ሳይሆን ዓለም ሰላም ላይ የተደቀነው የቀጥታ ስጋት ነው። እዚህ የጦር መሳሪያ መቼ እንደማይሰሩ እስራኤል ማንኛውም አስፈላጊ እርምጃ ትወስዳለች ሲሉ በቴል አቪቭ የሚገኘው ከፍተኛ የመከላከያ ባለስልጣን አስጠንቅቀዋል። ይህ የዩራኒየም ክምችት በመጨመር የቀጠና የዲፕሎማሲ ገጽታ ሙሉ በሙሉ ይለወጣል ተብሎ ይጠበቃል። ኢራን መርሃ ግብር በሰላማዊ ዓላማ ብትልም የቁሱ መጠን ግን ከዓለም አቀፋዊ ማህበረሰብ የምዕራብ አጋር ከፍተኛ ስጋት ጥለዋል። ዓለም አሁን በጉጉት እየጠበቀች ነው። በዲፕሎማሲ ቴህራን የኒውክሌር ህልም ሊገታ ይችላል ወይስ ይህ አጣብቂኝ ወደ ቀጥታ ወታደራዊ ግጭት ያመራል የሚለው ሰዓቱ እየረፈደ የምናየው ሆናል። አሜሪካ ለፕሮጀክት ፍሪደም 15000 ወታደሮች ያሰማርታለች። በኢራን ላይ የጣለችው የባህር ላይ እገዳ እንደቀጠለች ነው። ዩናይትድ ስቴትስ በሆርሙዝ ስርጥ ወይም ስትሬት ኦፍ ሆርሙዝ ለተቀረቀሩ መርከቦች ድጋፍ ለመስጠት ታስቦ ለተቀረጸው ፕሮጀክት ፍሪደም ድጋፍ የሚውል 15000 የሚጠጉ ወታደሮችና ወታደራዊ ቁሳቁስ አሰማርታለች። ይህ ዘመቻ ቢጀመርም ዋሽንግተን ከኢራን ወደቦች ጋር ግንኙነት ባላቸው መርከቦች ላይ የጣለችው ባህር ላይ እገዳ አሁንም እንደቀጠለችበት ይገኛል። ዩናይትድ ስቴትስ ማዕከላዊ እዝ በኦማን ባህር ሰላጤ አቅራቢያ ባሉ ዓለም አቀፋዊ ውሃዎች ላይ የሚደረጉ ጥበቃ ስራዎች እንደሚያሳዩ ምስሎች አውጥተዋል። ከፍተኛ ስጋት የፈጠረ አውዳሚ ቦምብ ነው። ኢራን ጂቢዩ 57 የተሰኘውን የመሬት ውስጥ ምሽግ አውዳሚ ቦምብ ባንከር ባስተር ጨምሮ ያልፈነዱ የአሜሪካ ጦር መሳሪያ እጅ እንዳስገባይ ተዘግቧል። ይህ ከፍተኛ ዓለም አቀፋዊ ደህንነት ስጋት ደቅነዋል። ዘገባ እንደሚጠቁም ከሆነ ኢራን እነዚህ መሳሪያዎች መልሳ በመገጣጠም ቴክኖሎጂ ሚስጥራቸው ሊታወቅ ወይ ሪቨርስ ኢንጂነሪንግ የምትችል ሲሆን ይህም የወታደር ኃይል ሚዛን ሊቀይርና በአሜሪካና በአጋሮቹ መካከል ከፍተኛ የጂኦፖለቲክ ውጥረት ሊቀሰቀስ ይችላል። የጂዩ 24 ኒው ሚዲያ ትንታኔ እንደሚያሳየው ክስተት ምዕራባዊ ዘንድ ወታደራዊ ተቋማት ዘንድ ትልቅ ድንጋጤ ፈጥሯል። ኢራን ቀደም ሲል የአሜሪካ ሰው አልባ አውሮፕላኖች መርምራና መልሳ በመገጣጠም የተሻለ የራሷ መሳሪያ ማምረት መቻሏ ይታወሳል። አሁን ደግሞ የቦምቦች ሁሉ ቁንጮ የሆነው ምሽግ አውዳሚ የተባለው ጂቢዩ 57 ቴክኖሎጂ ምርመራ ውጤት ከሆነ መካከለኛው ምስራቅ ያለው ወታደራዊ የበላይነት ሚዛን በእጅጉ ሊቀይር ይችላል። ኢራን በተኩስ አቁም ስምምነት ወቅት የሚሳኤልና የድሮን መሰረተ ልማቶች እየገነባች ነው ተብሏል። ኢራን በአሁኑ ወቅት ያለ የተኩስ አቁም ስምምነት በመጠቀም ቀደም ባሉ ጥቃቶች በደረሰባቸው የተተኳሽ ማስወንጨፊያ ቦታን ጨምሮ ከመሬት በታች ያለ የሚሳኤልና የድሮን ስርዓቶች መልሳ እየገነባችና እያጠናከረች መሆኑ ተሰምቷል። ጥረቶቹ ትኩረት ያደረገው በድብቅ ተቋማት በተመሸጉ መሰረተ ልማቶች ላይ ሲሆን ይህም የጥቃቱ አቅምን መልሳ ለማግኘት ሊኖር የሚችል ከፍተኛው ጥረት ለመዘጋጀት የሚደረግ ግፊት መሆኑን ያሳያል። ይህ እርምጃ አሁን ያለው የለዘበ ሁኔታ ስልታዊ እንጂ ወደ ሰላም ለመውረድ የታሰበ እርምጃ ላይሆን እንደሚችል ይጠቆማል። ፕሬዝዳንት ትራምፕ ፕሮጀክት ፍሪደም ዘመቻ ሆርሙዝ ስርጥ ያስከፍት የሆነ የሚለው ጥያቄ ብዙን ያስጭራል። ፕሬዝዳንት ትራምፕ ኢራን የሆርሙዝ ስርጥ በመዝጋቷ ምክንያት እንቅስቃሴ ገደብ ከጣለችባቸው መርከቦች አሜሪካ ሽፋን በመስጠት እርዳታ እንደምታደርግ አስታውቃ ነበር። የአሜሪካው ፕሬዝዳንት ትራምፕ ይህንን አዲስ ዘመቻ ይፋ ካደረጉ በኋላ ውጊያው ዳግም የተጀመሩ መስሏል። አሜሪካ በርካታ ኢራን ጀልባ መምታቷን ስትገልጽ ኢራን በበኩሏ ተከታታይ ጥቃቶች መሰንዘሯ ተናግረዋል። የሆርሙዝ ስርጥ አሁንም በቁጥጥር ስር እንዳለ የምትገልጸው ኢራን አዲስ የሰላም እቅድ ለአሜሪካ ማቅረቧ ብታሳውቅም በስፍራው የሚታየው ውጥረት ግን እንደቀጠለ ነው። የኢራን ምክትል የውጭ ጉዳይ ሚኒስተር ካዚም ጋሪባዲ በሁለት ሀገራት መካከል ያለው ጦርነት ዘላቂነት ለመቋጨት የሚያስችል አዲስና ሁሉን አቀፍ የሰላም እቅድ በፓኪስታን በኩል ለአሜሪካ ማቅረቧን አስታውቃለች። ጋሪባዲ አሁን ኳስ በአሜሪካ ሜዳ ላይ ናት። ዋሽንግተን በዲፕሎማሲ መፍትሄና በግጭት ቀጣይነት መካከል መምረጥ ይኖርባታል ሲሉ ገልጸዋል። ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ ፕሬዝዳንቱ ከመላው ዓለም የተውጣጡ ሀገራት ሆርሙዝ ስርጥ የታገቱ መርከቦች ነፃ ለማውጣት እንዲረዷቸው እንደጠየቋቸው ገልጸው አሜሪካ ምላሽ ለመስጠት መርከቦች እንዲህ በኢራን የተከለሉ ውሃ መስመሮች በሰላም ትመራዋለች ብለዋል። ይህ ንግግር የኢራን ምላሽ በማንኛውም ሁኔታ በስርጡ በኩል የሚደረግ የደህንነት ጉዞ ከኢራን ጋር መተባበር አለበት በማለት የኢራን ሜጀር ጄኔራል አሊ አብዶሊ የተናገሩ ሲሆን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ፕሮጀክት ፍሪደም የውጥረት ፕሮጀክት ነው ሲሉ ገልጸውታል። እንደ ዓለም አቀፋዊ የባህር ላይ ድርጅት አይኤምኦ መረጃ ከሆነ ከኢራን ጋር ጦርነት ከተጀመረ ወዲህ 20,000 መርከቦችና 2,000 መርከቦች በባህር ሰላጤ ውስጥ ታግተው ይገኛሉም ሲሉም ገልጸዋል። በዚህም ኢራን በሆርሙዝ ስርጥ በኩል ለማለፍ በመሞከር የአሜሪካ ባህር ኃይል መርከብ ላይ 2 ሚሳኤሎች ተኩሳለች። ዙሩም
የከረረ ይመስላል። አሜሪካ ጥቃቱን አስተባብላ በከፊል መንግስት የዜና ወኪል የዜና ፋርስ እንደዘገበው መርከቡ እስላማዊት ሪፐብሊክ ኢራን ባህር ኃይል የተሰጠ ማስጠንቀቂያ ባለመቀበሉ የሚሳኤል ጥቃት ኢላማ ሆኗል። ተቋሙ የአካባቢ ምንጮች በመጥቀስ መርከቡ መምታቱንና ጉዞውን መቀጠል ባለመቻሉ አካባቢው ጥሎ እንዲሄድ ተገዷል ሲል ዘግቧል። ተፈጸመ ስለተባለ የዚህ ሚሳኤል ጥቃት እስካሁን ከአሜሪካ በኩል የተሰጠ ማረጋገጫም ሆነ አስተያየት የለም። ቀደም ብሎ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር ንግድ መርከቦች በስርጡ በኩል እንዳልፉ እንደሚያጅቡና ማንኛውም ጣልቃ ገብነት በኃይል ምላሽ እንደሚሰጡ ተናግረው እንደነበር የማይረሳ ነው። ዩክሬን የኒውክሌር መሳሪያ ማልማት የምትችልበትን መንገድ ማግኘቷ ተነገረ። በአሁኑ ወቅት ጉዳይ ከንድፈ ሐሳብ ባለፈ ተግባራዊ የጦር መሳሪያ ክምችት ወደ መፍጠር ደረጃ እየተሸጋገረ መሆኑ ተመላክቷል። ዓለም አቀፋዊ ማህበረሰብ ያስደነገጠው በአንድ ይፋዊ መግለጫ ዩክሬን ባለስልጣን እንዲህ ሲሉ ቀርበዋል። ዩክሬን የኒውክሌር መሳሪያ ለመገንባት የሚያስፈልጉ ቴክኖሎጂ አቅሞችና ግብዓቶች ሙሉ በሙሉ በእጇ ይገኛል። ይህ አማራጭ ለመግባት ፍላጎት ባይኖርም ሩሲያ ኃይሏን ከዩክሬን ግዛት ማስወጣት ከሆነ ግን እርምጃው ለመውሰድ እንገደዳለን። ይህ የቃላት ማስፈራሪያ ብቻ አይደለም ሲሉ ገልጸዋል።